አርዕስተ ዜና። በግብርና ዘርፍ የሚደረጉ የምርምር ስራዎችን በአግባቡ መጠቀም ምርታማነትን ለማሳደግ ፋይዳው ከፍተኛ መሆኑ ተገለጸ። የተፈጥሮ ጸጋን በአግባቡ መጠቀምና ወደ ኢኮኖሚ በመለወጥ የዜጎችን ተጠቃሚነት ማረጋገጥ እንደሚገባ ተገለጸ። ከውጭ ኢራን ወደ ጦርነቱ እንደገባች መውጫው ግራ እንደገባት እየተነገረ ይገኛል። በዜና 7 ወጃችን ስፖርታዊ ጉዳዮች መካከል በኢትዮጵያ ሊግ 1 22ኛ ሳምንት ጨዋታ መርሃ ግብር ብርገጨፌ ቡና ድል ቀንቶታል። በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ኒውካስል ዩናይትድ ከባርሴሎና አቻ ሲለያዩ፣ አትሌቲኮ ማድሪድ እና ባየር ሙኒክ ድል አድርገዋል የሚሉት በዜና 7 ወጃችን ከተመለከትናቸው አበይት ጉዳዮች መካከል ዋነኞቹ ይሆናል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከገዶ ቴሌቪዥን ዜና 7 ወጃችንን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኔ መስፍን አለሙ አብሬያችሁ ቆይታ አደርጋለሁ። በቀዳምነት አጫጭር ጉዳዮችን ወደ እናንተ የምናደርስ ይሆናል። በጋሞ ዞን ደጋማ ቀበሌዎች የጣለው ከባድ ዝናብ ባስከተለው ጉዳት ምክንያት ከ30 በላይ የሚጠጉ ሰዎች ሕይወት ማለፉ ተገለጸ። በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ ቀበሌዎች የጣለው ከባድ ዝናብ ባስከተለው ጉዳት ምክንያት የ30 ሰዎች ሕይወት ማለፉን ነው የዞኑ አስተዳደር ያስታወቀው። አደጋው የተከሰተው ከሰሞኑን በተከታታይነት እየጣለ ያለውን ዝናብ ተከትሎ መሆኑን የዞኑ አስተዳደር አመላክተዋል። ጉዳት ለደረሰባቸው ዜጎች አስፈላጊ ሰብአዊ ድጋፍ እንደሚደረግም ነው የተጠቆመው። በተያያዘም በዞኑ በተለያዩ አካባቢዎች ከፍተኛ የጎርፍና የመሬት መንሸራተት ስጋት መጋረጡም ተገልጿል። በተለይም በአርባ ምንጭ ዙሪያ ወረዳ ቆላ ሼሌ ሜላና ኤልጎ ቀበላት፣ በከምባ ዙሪያ ወረዳ ባልታ ቀበሌና አካባቢው ከፍተኛ የጎርፍ አደጋ ሊከሰትባቸው የሚችሉ ቀጠናዎች መሆናቸውም ተነግረዋል። በመሆኑም በእነዚህ አካባቢዎች የሚኖሩ የህብረተሰብ ክፍሎች የከፋ አደጋ እንዳይደርስ አስፈላጊውን ጥንቃቄ እንዲያደርጉና ተጋላጭ ከሆኑ ስፍራዎች ራሳቸውን እንዲያርቁ መልእክት ተላልፈዋል። የኢትዮጵያ ብሮድካስቲንግ ነው የዘገበው። የቡና ምርት ዋጋ ይጨምራል በሚል ኢሳይንሳዊ የገበያ ትንበያ ምርት ያከማቸው አካላት ምርታቸውን ለማዕከላዊ ገበያ ማቅረብ እንዳለባቸው የግብርና ሚኒስቴር አሳሰበም። የግብርና ሚኒስቴር የበጀት ዓመቱ የ6 ወራት የቡና ዘርፍ ስኬቶች፣ በዓለም አቀፍ የግብይት አዝማሚያዎችና መወሰድ ስላለባቸው ጥንቃቄዎች ዙሪያ መግለጫ ሰጥቷል። መግለጫውን የሰጡት የግብርና ሚኒስቴር የሕዝብ ግንኙነትና ኮሚዩኒኬሽን ስራ አስፈጻሚ ይመር ዳውድ ኢትዮጵያ ቡናን በጥራትና በመጠን በማምረትና ለዓለም ገበያ በማቅረብ የተሻለ ገቢ ማግኘቷን አስታውሰዋል። የዓለም የቡና ገበያ በከፍተኛ ሁኔታ ዝቅ ብሏል ያሉት ስራ አስፈጻሚው በዚህም አምራቾች ሊደርስ የሚችልን ኪሳራ ታሳቢ በማድረግ ምርታቸውን ለማዕከላዊ ገበያ እንዳቀርቡ ጥሪ አስተላልፈዋል። ቡና አምራቾችና ላኪዎችም በተሳሳተ ስሌት ምርትን ከማከማቸት ይልቅ ወቅታዊ የገበያ ሁኔታን ታሳቢ በማድረግ የራሳቸውንና የሀገርን ገቢ ከሚጎዳ ተግባር መቆጠብ እንዳለባቸውም አስገንዝበዋል። የኢትዮጵያ ዜና አገልግሎት ነው የዘገበው። ተመልካቾች የምትከታተሉት ከገዶ ቴሌቪዥን የዜና 7 ወጃችንን ነው። በዝርዝር ወደ ተመለከትናቸው ጉዳዮች አሁን እናመራለን። በግብርና ዘርፍ የሚደረጉ የምርምር ስራዎችን በአግባቡ መጠቀም ምርታማነትን ለማሳደግ ፋይዳው ከፍተኛ መሆኑ ተገለጸ። በደቡብ ኢትዮጵያ ክልላዊ መንግስት የግብርና ምርምር ኢንስቲትዩት 3ኛ ዓመታዊ የምርምር ስራዎች ግምገማ መድረክ በዲላ ከተማ አካሂደዋል። ተስፋዬ ጎበና ያዘጋጀውን ዘገባ ሴኒያ መሐመድ ተመልክተዋለች።
በደቡብ ኢትዮጵያ ክልል መንግስት ግብርና ምርምር ኢንስቲትዩት ባለስልጣን ዋና ዳይሬክተር ዶክተር አብዮት መብራቴ በሀገር ደረጃ በግብርና የተያዙ ኢኒሼቲቮችን ከዳር ለማድረስና ለውጥ ለማምጣት የጥናትና ምርምር ስራዎች ወሳኝ መሆናቸውን አንስተዋል። ምርምር ማዕከሉ በርካታ የምርምር ስራዎችን ወጪ ቆጣቢና በተሳለጠ መልኩ ባለፉት 3 ዓመታት ላይ ከ65 በላይ የምርምር ቴክኖሎጂዎች መሰራቱን ገልጸው ከዚህም ውስጥ 39 ተገምግሞ ለተጠቃሚዎች መሸጋገራቸውን አስረድተዋል። በመሆኑም ባለፉት ዓመታት ቴክኖሎጂን የማመንጨት የማላመድ ውጤታማ የሆኑን የማባዛት የማስታወቅና በቤተሰብ ደረጃ ያመጣውን ለውጥ ጭምር እና መሻሻሎችን የመገምገም ስራዎችን ስንሰራ ቆይተናል። 65 የተለያየ የግብርና ቴክኖሎጂዎችን ያመነጨ ሲሆን ባለፈው ዓመት 2017 ከቀረቡት እና ወሳኝ ከሚባሉት ቴክኖሎጂዎች ውስጥ 39 በላይ ቴክኖሎጂዎች ውስጥ ተከታታይና ተደጋጋሚ ግምገማዎችን የግምገማ ሂደቶችን ያለፉ በሰብል ምርምር 8 በእንስሳት ምርምር 7 በተፈጥሮ ሀብት 5 አጠቃላይ 21 የተሻሻሉ ቴክኖሎጂዎችን በፓኬጅ መልክ በማሳተም ለተጠቃሚ ተደራሽ የማድረግ ስራ ተሰርቷል። እንደዚሁም በእንስሳት እርባታ ምርምር የተሻሻሉ የመኖ ዝርያዎችን ለበርካታ ዓመታት ምርምር በማድረግ ውጤታማ መሆናቸውን በአገር ደረጃ ተረጋግጦ በኢትዮጵያ ዘር አጽዳቂ ኮሚቴ ተገምግሞ ማስለቀቅና ጥቅም ላይ ማዋል ተችሏል። በምርምር ኢንስቲትዩት ደረጃ በአጠቃላይ 1107 በሁሉም ዘርፎች እየተሰሩ ካሉት ምርምሮች 157 የተጠናቀቁ መሆናቸውን ያነሱት ዶክተር አብዮት 470 ሄክታር መሬት በኩታ ገጠም እርሻ የለማውን ለአርሶ አደሮች የማስተዋወቅ ስራ እየተሰራ መሆኑን ገልጸዋል። እንስሳትን ለማሻሻል ፍራፍሬና ሌሎች አቅሞች ላይ ችግር ፈቺ ምርምሮችን በማድረግ ምርታማነት የማሳደግና የማዘመን ስራ እየተሰሩ መሆናቸውን የገለጹት ዶክተሩ ለ10 ዓመታት የተዘጋጀ የምርምር ፍኖተ ካርታ እንደሚቀርብም ተናግረዋል። ይህ የምርምር ሂደት ቀጣይነት ያለው ተግባር እንደመሆኑ በዚህ የምርምር ግምገማ መድረክ ላይ በዚህኛው የምርምር ሂደት መድረክ ላይ በርካታ የምርምር ስራዎች ለማስገምገም የቀረበ ሲሆን በሰብል ምርምር 433 የምርምር ምርምሮች፣ በእንስሳት ምርምር 205፣ በተፈጥሮ ሀብት ምርምር 236፣ በግብርና ኢኮኖሚክስ እና ስራ ጾታ ምርምር 54፣ በቴክኖሎጂ ሽግግር ኮሚኒኬሽን 102፣ በመነሻ ቴክኖሎጂ ዘርፍ ዜት 77፣ በጠቅላላ 1107 የምርምር ስራዎች ለግምገማ ቀርቧል። የጌዲኦ ዞን ዋና አስተዳዳሪ ዶክተር ዝናብ ወልዴ የግብርና ስራችን በርካታ ዓመታት የቆየ ቢሆንም ባለመዘመኑ ምክንያት በርካታ የምርምር ስራዎች በዘርፉ ተሰርተው ሼልፍ ላይ ይቀመጡ እንደነበር ገልጸዋል። የለውጡ መንግስት በግብርና ዘርፍ በወሰደው ኢኒሼቲቭ የምርምርና የቴክኖሎጂ ውጤቶችን ወደ አርሶ አደሩ ጠጋ ብሎ በመስራቱ የምግብ ዋስትናን ለማረጋገጥ የምርምር ስራዎች ምርታማነትን እያሳደጉ መሆናቸውን አስረድተዋል። በርካታ የምርምር ስራዎች በሀገር አቀፍ ደረጃ እንዲሁም ለዓለም አቀፍም ኤክስፒሪየንስ ሊሆኑ የሚችሉ የተለያዩ የምርምር ስራዎች ተሰርተው ለረጅም ጊዜያት ሸልፍ ላይ ተቀምጠው አሳልፈናል ማለት ነው። ስለዚህ ይሄ በሀገራችን ውስጥ የግብርና ምርትና ምርታማነትን እናረጋግጣለን ባልነው ልክ አቴንሽን በተገቢ መንገድ ባለመሰጠቱና የተገኙ የምርምር ውጤቶች ሸልፍ ላይ ከማስቀመጥ በዘለል ወደ አርሶ አደር ጠጋ ብለው ያለውን የግብርና ስርዓት እንዲቀይሩ ባለማድረጋችን የተነሳ ሰፊ ችግሮች ሲገጥሙ አልፈናል። በዞኑ 80 ሄክታር መሬት በቡና እንዲሁም 40 ሄክታር መሬት ደግሞ በእንሰት መሸፈኑን በመግለጽ ከቡና በ1 ሄክታር 11.9 ኩንታልና ከእንሰት 2 ሚሊዮን ኩንታል ምርት ማግኘታቸውን በማንሳት ለዚህም የምርምር ውጤት ተግባራዊ መደረጉ ነው ብለዋል። በዞኑ ከ20 ሺህ ሄክታር በላይ መሬት በአሲድ የተጠቃ መኖሩን የጠቆሙት ዶክተር ዝናቡ ተመራማሪዎችና ሳይንቲስቶች ይህን ችግር በመፍታት የአርሶ አደሩን ተጠቃሚነት ለማሻሻል የበኩላቸውን እንዲወጡ አሳስበዋል። ነው የግብርና ትራንስፎርሜሽን ላይ ትልቅ ሚና እንዳላቸው በዚሁ አጋጣሚ ለማሳወቅ ይወዳል። እንደ ጌዲኦ ዞን አጭር ሐሳብ ለመስጠት ዞናችን 134700 ሄክታር ሽፋን ያለው ሲሆን በዚህ ውስጥ ዶሚናንትሊ አንዱ በቡና ሽፋን 80 ሺህ ሄክታር፣ ሁለተኛው ደግሞ በእንሰት 40 ሺህ ሄክታር የሚታወቅ ነው። በዚህ እጅግ በጣም ጠባብ በሆነ መሬት
ለሀገሪቷም ከፍተኛ የሆነ ቡና እስከ 40,000 ቶን ቡና በአመት በማቅረብ እንዲሁም ደግሞ በየአመቱ ወደ 2 ሚሊዮን ኩንታል የሚደርስ ቆጮ አርቨስት በማድረግ ወደ ሁለቱም አቅጣጫ ወደ አዲስ አበባ መስመርም ቢሆን እንዲሁም ደግሞ ወደ ሞያሌ አካባቢ ለአካባቢው ፍጆታ ይውላል ማለት ነው። እንደ አካባቢ የተቸገርን በዚሁ ጠባብ መሬት ውስጥ ደግሞ ከ20,000 በላይ የሚሆኑ ሄክታር መሬት በከፍተኛ የሆነ አሲዲቲ የተጠቃ መሬት በዞናችን ይገኛል ማለት ነው። ይህንን ሶልቭ ለማድረግ የተለያዩ የምርምር ስራዎችን ከዲላ ዩኒቨርሲቲ ጋር በመቀናጀት እየሰራን እንገኛለን። በዚሁ አጋጣሚ በዚህ ዘርፍ ያላቸው አካላት ተሳትፎ በማድረግ ይህንን ለአርሶ አደራችን ውድ የሆነውን መሬት በማከም የተሻለ ምርታማ እንዲሆን እንድናደርግ በዚሁ አጋጣሚ ጥሪን ለማስተላለፍ ነው። በመርሃ ግብሩ በደቡብ ኢትዮጵያ ክልላዊ መንግስት በምክትል ርዕሰ መስተዳደር ማዕረግ የዲላ ክላስተር አስተባባሪ ዶክተር መሪሆን ፍቅሩ በሀገሪቱ ከተያዙ 5 መሰረት ጉዳዮች መካከል ግብርና መሰረታዊ በመሆኑ በዘርፉ ያሉ ችግሮችን ለመፍታት የምርምር ተቋማት ተግተው መስራት እንደሚገባቸው አንስተዋል። እንደሚታወቀው ብልጽግና 5 የእድገት የፖሊሲ ዳይሬክሽን ብሎ ካስቀመጣቸው አንዱና ነምበር 1 ላይ ያለው ግብርና ነው። እስቲ ኢንዱስትሪ፣ ቱሪዝም፣ ማዕድን፣ አይሲቲ እያለ ሌላውም አለ 5 ከአምስቱ ስቲል the first and the most important one is still agriculture ነው። ይህም የሚሆንበት አግሪካልቸርን በተለየ መንገድ ስለምንወደውና ስለምንፈልገው ብቻ ሳይሆን ወደንም ጠላንም ምሰሶ ስለሆነ ነው ለሌላው። ስለዚህ ግብርናን ትራንስፎርም ማድረግ፣ ገጠርን ትራንስፎርም ማድረግ፣ ሌሎችን የእድገት ዘርፎችንም ተሸክሞ ማውጣት ነው። ዛሬ እዚህ ያለን ሁላችንም በዚህ ዘርፍ ላይ ትልቅ ኃላፊነት የተጣለብን ሰዎች ነን። ተመራማሪዎችና ሳይንቲስቶች የግብርናን ትራንስፎርሜሽን ስራዎችን ለማዘመንና ለማስፋት የአርሶ አደሩንና የአርብቶ አደሩን ኑሮ ለማሻሻል ከመቼውም ጊዜ በላይ ተቀናጅተው መረባረብ ይገባል ብለዋል። በመድረኩ ሀገርን ሊያሻግሩ የሚችሉ በጥናትና ምርምር የተረጋገጡ ስራዎች ስለሚቀርቡ ከዚህም የወሰዱትን ልምድ ወደ ታች አውርደው ግብርናውን በቴክኖሎጂ ለማዘመን በሚያደርጉት ስራዎች ላይ የግብርና ቢሮ አስፈላጊውን ድጋፍ እንደሚያደርግ ዶክተር መሪሁን አረጋግጠዋል። የተፈጥሮ ጸጋን በአግባቡ በመጠቀምና ወደ ኢኮኖሚ በመለወጥ የዜጎችን ተጠቃሚነት ማረጋገጥ እንደሚገባ ተገልጿል። በዶክተር ኢንጂነር ስለሺ ኮሬ የተመራው የፌዴራልና የክልል ምክር ቤት አባላት በጌዴኦ ዞን በተለያዩ አካባቢዎች የልማት ስራዎችን የመስክ ምልከታ አካሂደዋል። ተከታዩን ተከታትለን እንመለስ። በኢፌድሪ የህዝብ ተወካዮች ምክር ቤት አባልና የመንግስት የልማት ድርጅት ዘርፍ ቋሚ ኮሚቴ ምክትል ሰብሳቢ በዶክተር ኢንጂነር ስለሺ ኮሬ የተመራው የፌዴራልና የክልል ምክር ቤት አባላት በጌዴኦ ዞን የተለያዩ የልማት ስራዎችን የመስክ ጉብኝት አድርገዋል። የምክር ቤት አባላቱ በኮቾሬ ወረዳና በጨለክቱ ከተማ የተለያዩ የልማት ስራዎችን ጉብኝት ያደረጉ ሲሆን በጨለክቱ ከተማ የተጀመረ ሆስፒታልና በህዝብ ተሳትፎ እየተሰራ ያለውን ድልድይና የኮሪደር ልማት ስራዎችን ጎብኝተዋል። ከተማዋን ጽዱና ምቹ ለማድረግ እየተሰራ ያለው የኮሪደር ልማትና የድልድይ ፕሮጀክት የሚበረታታ መሆኑን አንስተዋል። በዋናነት የካቲት ወር የውክልና ስራ የምንሰራበት ጊዜ ነው። በዚህ በጌዴኦ ዞን ባሉ ምርጫ ክልሎች የምንገኝ የህዝብ ተወካዮች ከመረጠን ህዝብ ጋር ላለፉ ጊዜያት ከቀበሌ ክላስተር ጀምረን በወረዳ ሴክተር መስሪያ ቤቶች ጭምር በዞን ማዕከልም ጭምር ውይይቶችን አድርገናል። ውይይቶችን ካደረግን በኋላ ደግሞ በየቦታው አንድ ላይ ተቀናጅተን በየቦታው ያሉ የልማት እምርታዎች ምን ይመስላሉ የሚለውን ጉዳይ ለማየት ነው የተንቀሳቀስ ነው። በመጀመሪያ በጨለለቅጡ ከተማና በኮቸሬ ወረዳ ላይ ነው ያየነው። እዛ ያየናቸው ነገሮች በጣም ጥሩ ተነሳሽነት ያለባቸው ናቸው። በተለይ በክልል ደረጃ የሚገነባውን ጤና ጣቢያ ለማየት ሞክረናል። እሱም ወደ ፍጻሜ ያለና በቀጣይ ወደ ስራ መግባት ያለበት ነውና ረጅም ጊዜ ቆይቷል። በእርግጥ አሁን እየተሰራበት ባለው አግባብ ፈጥኖ ወደ ስራ እንዲገባ በሚያስችል ሁኔታ ላይ ፈጥኖ መስራት እንደሚፈልግ ተረድተናል። በሌላ በኩል ደግሞ ጨለለቅጡ ከተማ ላይ
የከተማ ውበቱን ለመጠበቅ የሚሰሩ የልማት ስራዎችን አይተናል። እሱም ቆንጆ ናቸው። ተፈጥሮ የሰጠችውን ጸጋ በአግባቡ በመጠቀም ወደ ኢኮኖሚ በመለወጥ የህዝብን ተጠቃሚነት ማሳደግ እንደሚገባ የገለጹት የጌዴኦ ዞን ምክር ቤት አፈ ጉባኤ አቶ ጸጋይ ታደሰ ያለውን የዞኑን ሀብት በአግባቡ ለመጠቀም አመራሮቹ ከመቼውም ጊዜ በላይ መትጋት እንደሚያስፈልጋቸው ተናግረዋል። የስድስተኛ ምርጫ ዘመን ተመራጭ የነበሩ የህዝብ ተወካዮች ምክር ቤት አባላትና የክልል ምክር ቤት አባላት ናቸው። ለዘጠነኛ ዙር የውክልና ስራቸውን ከህዝብ ጋር የመመካከር መርሃ ግብር ተይዞ መጥተው ያሉት ማለት ነው። መጀመሪያ ከህዝብ ጋር ውይይት ነው የነበረው። ቀጥታ ከተለያየ የህብረተሰብ ክፍሎች ጋር ውይይት ነው ሲደረግ የሰነበተው። ከውይይቱ በኋላ የተሰሩ ስራዎች አስፈጻሚ አቅዶ የሰራቸው ስራዎችን ቦታ ላይ ደግሞ ሄዶ የመመልከት ከዚህ በፊት ተነስተው የነበሩ ጥያቄዎች በተገቢ መንገድ ተመልሰዋል አልተመለሱም የሚሉትን ጉዳዮች እስከ ቦታ ድረስ ሄዶ የማየት የመስክ ምልከታ ነበር። እነዚህ ሁለቱንም ቀኖች የሁለቱ ምክር ቤት አባላት ሲያደርጉ የነበረው ማለት ነው። እኛም የማስተባበር ኃላፊነት የተወጣን ከነርሱ ጋር እየተንቀሳቀስን ነው የነበረ። በጨለክቱ ከተማ የኮሪደር ልማት ድልድይና በርካታ ፕሮጀክቶች እየተከናወኑ መሆናቸውን የጠቆሙት የከተማው ከንቲባ አቶ ተስፋነህ ታደሰ የጨለክቱ ሆስፒታል ለበርካታ ዓመታት የህዝብ ጥያቄ ሆኖ የቆየ መሆኑን በመግለጽ በአሁን ጊዜ 80 በመቶ እንደደረሰና በ3 ወራት ውስጥ እንደሚጠናቀቅ ተናግረዋል። ለከተማችን ደግሞ አሁን ላይ የያዝናቸው በርካታ ፕሮጀክቶች አሉ። አንዱ በክልል የተጀመረ የሆስፒታል ፕሮጀክት አለ። ያ ፕሮጀክት ደግሞ ቢያንስ ከ8 እስከ 9 ዓመታትን ያህል ፕሮጀክቱ ከተጀመረ ሳይጠናቀቅ የቆየ ፕሮጀክት ነው። ይህንን ግን በቅርብ ጊዜ ህዝብ መድረክ ላይ በተነሳው መነሻ የክልሉ መንግስትና የዞን መንግስት በዋናነት ኃላፊነት ወስዶ የመልካም አስተዳደር ነው ችግሩ ብሎ በመውሰድ አሁን ላይ ትኩረት ሰጥቶ እየሰራ ያለበት ሂደት አለ። ይሄ ፕሮጀክት የቆይታው ያክል አሁን ወደ 9 ዓመትን ያስቆጠረ ቢሆንም አሁን ኦልሬዲ ወደ ማጠናቀቅ ደረጃ ላይ ተደርሶ ፊኒሺንግ ላይ እስከ 80% አሁን ሳይት ወርኪንግ እና አንዳንድ የውስጥ ፊኒሺንግ ስራዎች ብቻ የቀሩበት ሂደት አለ። አርሶ አደሮች የግብርናን ስራ በማዘመንና በኩታ ገጠም በማምረት ተጠቃሚነታቸውን እንዲረጋገጥ በትኩረት እየተሰራ መሆኑን የገለጹት የኮቾሬ ወረዳ አስተዳደር ዶክተር ዳዊት ጄቦ 13 ቀበሌ ላይ ከ200 በላይ ሄክታር መሬት በኩታ ገጠም ቡናን ለማምረት እየተሰራ መሆኑን ጠቅሰዋል። አርሶ አደሮች መለወጥ አለበት፣ መቀየር አለበት፣ ከድህነት መውጣት አለበት፣ ከዋሮ ቤት መውጣት አለበት፣ ከጭቃ ቤት መውጣት አለበት ስንል በተለያየ መልክ ነው። ገንዘብ በመስጠት ሳይሆን ያሉን ማሳ ያሉን አቅም በአግባብ እንዲጠቀሙ ከማድረግ አንጻር በርካታ ወረዳችን ከ12000 ሄክታር በላይ በቡና የሚያመርት ከመሆኑም አንጻር 50% ከነዚህ ውስጥ ያረጁ ቡናዎች ናቸው። ይሄን እንዴት አድርገን አዲሰን መቀየር አለብን በሚለው ደረጃ ተነስተን እንግዲህ አምና ላይ እዚህ ወረዳ ላይ የተጀመሩ እንደዚህ በኩታ ገጠም የተጀመረበት ሁኔታዎች አሉ። አንድ ቀበሌ ላይ ዘንድሮ ግን ከ13 ቀበሌ ላይ ተመሳሳይ ዛሬ እዚህ ባየነው ሀልጨቢ ቀበሌ ላይ ባየነው መልክ ከ200 ሄክታር በላይ በኩታ ገጠም እየለማ ያለበትና ምክር ቤት አባላቱ በገደብ ወረዳ የተለያዩ የልማት ስራዎችን ጉብኝት ያደረጉ ሲሆን በ130 ሚሊዮን ብር ተገንብቶ ለአገልግሎት የበቃው የወረዳው አስተዳደር ህንጻና በኩታ ገጠም እየለሙ የሚገኙ እርሻዎች ከተጎበኙት መካከል ይጠቀሳሉ። በግብርናው ዘርፍ በተከናወነው ስራ አመርቂ ለውጥ እየተመዘገበ መሆኑን የገለጹት የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አብርሃም ደመቀ በመስኖ የታገዘ ከ1400 በላይ ሄክታር መሬት እየለማ እንደሚገኝ አክለዋል። በተለይም የምክር ቤት አባላቱ ምልከታ ባደረጉት ሀርሙፎ ቀበሌ 300 ሄክታር መሬት መልማቱንና ከ500 በላይ ዜጎች ተጠቃሚ ማድረግ መቻሉን አስረድተዋል። በግብርናው ዘርፍ እየተመዘገበ ያለው ለውጥ አበረታች መሆኑን የገለጹት የምክር ቤት አባላቱ ዘርፉን በማጠናከርና አስፈላጊውን ክትትልና ድጋፍ በማድረግ የዜጎችን ተጠቃሚነት ማረጋገጥ እንደሚገባ አሳስበዋል። የቡና ጥራትና ብዛት ላይ በትኩረት መሰራት እንደሚገባ ተገልጿል። ይህ የተባለው በቡና ጥራት ቁጥጥር ግብረ ኃይል 2018 ዓመተ ምህረት ሁለተኛ ሩብ ዓመት አፈጻጸም ግምገማና የውይይት መድረክ በተካሄደበት ወቅት ነው። ደፋር ገመድ ያዘጋጀውን ዘገባ አብነት አበበ ተመልክቶታል። የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናብ ወልዴ ቡና ለሀገር ኢኮኖሚ ምንጭ ከመሆኑ ባሻገር የቱሪዝም መዳረሻ በመሆን ዞኑን በማስተዋወቅ ረገድ ትልቅ ሚና እንዳለው ገልጸዋል። ጥራቱን በጠበቀ ሁኔታ ለገበያ ለማቅረብ እንደ ዞን የታቀደውን እቅድ ከግብ ለማድረስ ሁሉም በንቃት መሳተፍ የሚጠይቅ በመሆኑ ሕገወጥነትን በመቆጣጠር ለማዕከላዊ ገበያ ብቻ አግባብነት ባለው መንገድ እንዲቀርብ እየተሰራ ስለመሆኑም አንስተዋል። ስለ ገበያችን የምናወራ ከሆነ መጀመሪያ ላይ ፍሮንት የሚመጣ ቡና አምና ላይ ቡና ሁሉም በተሻለ መንገድ ሰብስቧል።
ከሚጠበቀው በላይ ደግሞ የሰበሰቡ መዋቅሮችን አይታቸዋል። አሁንም ሬዚስታንሳቸው ማለት ነው ሬዚላንት እንዲሆኑ አድርጓቸዋል። እኔ ይሄ መዋቅር እያለ ይሄ ግብረ ኃይል እያለ ቡና መባከን የለበትም። ኢንቱ ዌይስ አንዱ የቡና ምርታማነትን ከመጨመር አንፃር ይሄ ቡና ብቻ ሲመጣ የሚሰባሰብ ግብረ ኃይል ሳይሆን የቡና ምርትና ምርታማነትን ከማሻሻል አንፃር የጀመርናቸው በኩታ ገጠም የምንሰራቸውን ስራዎች ግብረ ኃይሉ ሙቭ አድርጎ ማየት መቻል አለበት። ሌላ ይሄ ግብረ ኃይል ለህገወጥነት በር የሚከፍቱ ነገሮችን መዝጋት ይፈልጋል። ለማንም እናስቀምጠው አይደለም። ቨልነራብል የሆኑ ኤሪያዎች ቡና የሚንቀሳቀስባቸው ስለዚህ ለህገወጥነት በር ሊከፍቱ የሚችሉ ነገሮችን መዝጋት ያስፈልጋል ማለት ነው። በአርሶ አደርም የሚገለጹ በቡና ላኪዎችም የሚገለጹ በአቅራቢዎችም የሚገለጹ ኦል ደግሞ ማከል ላይ ያለው ደላላ ላይ የሚገለጹትን ነገሮች እነዚህን ክሪቲካሊ ለይቶ እያንዳንዱን በተግባር መምራት መቻላል። የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ተገኝ ታደሰ በበኩላቸው ቡና ካለው ፋይዳ አንጻር አልምተን ከማቅረብ የዘለለ የአርሶ አደሮችን ኑሮ ለማሻሻል ሊሰራ እንደሚገባ አሳስበዋል። በተያዘው በጀት ዓመት 137 ቶን ቡና ለማዕከላዊ ገበያ ለማቅረብ ታቅዶ 86 ቶን መሰብሰብ መቻሉን ያነሱት ኃላፊው ለእቅዱ አለመሳካት እንደ ችግር ከተለዩ ነገሮች መካከል የምርት መቀነስ፣ የገበያ መዋዠቅና ሌሎች ተጨማሪ ምክንያቶችም እንደሆኑ ተናግረዋል። የዛሬ 6-7 ዓመት አካባቢ በአማካይ 7 ኩንታል እና ከዛ በታች የነበረው የቡና ምርታማነት ዛሬ ላይ 10.5 ኩንታል ደርሷል። አምና ላይ የቡና ገበያ በጣም የተሻለ ስለነበረ አርሶ አደሩም ነጋዴውም ተጠቃሚ ነበር። ዘንድሮም በዛ ፍጥነት ይሄዳል የሚል እምነት ተይዞ በዓለም አቀፍ ደረጃ የተቀመጠውን የግብይት ስርዓት ያልተከተለ የግብይት ስራዎች ነበሩ፣ ሩጫዎች ነበሩ። አርሶ አደሩም ነጋዴው እንዳይጎዳ የግብይት ስርዓቱ ጤናማ እንዲሆን ምክክር ተደርጓል። ይሄን ተከትሎ ይሄን ተግባራዊ አድርጎ በአሰራር ከመሄድ አንጻር ችግሮች ነበሩ። በተለይ የቡና ግብይት ቁጥጥር ግብረ ኃይል ከዚህ በኋላ ያሉ ጉዳዮችን በተገቢ መንገድ ተቀናጅቶ አድምቶ ካልሰራ የደረቅ ቡና የግብይት ስርዓት ደግሞ እንደምታውቁት ነው። በእሸት ያላገኘነውን ወደ ጀንፈል የመጣውን ቡና በአግባቡ ሪከርድ አድርገን ልንከታተል ይገባል። የቡናና ቅመማ ቅመም ጽህፈት ቤት ኃላፊ አቶ አማኑኤል ወርቁ በበኩላቸው ቡና ያለውን ጣዕም ይዞ እንዲሰበሰብ ከቡና ግብረ ኃይል ጋር በቅንጅት ስራዎች መሰራታቸውን አንስተው ይሁን እንጂ በተያዘው እቅድ መሰረት ማከናወን እንዳልተቻለም ገልጸዋል። ግብረ ኃይሉ ህገ ወጥነትን ለመከላከል በነበረው ቁጥጥር ጥሩ አፈጻጸም እንደተመዘገበና በከፊል ግን ጉድለቶችም ስለመኖራቸው አንስተዋል። አሰባሰብ ሂደታችን ላይ ጥራቱን የጠበቀ ቡና እንዲሁም ደግሞ በብዛት በጥራት መሰብሰብ አለብን ብለን የአምናን አፈጻጸም የዘንድሮ እቅድ መነሻ አድርገን እንደጀመርን የሁላችንም የምናውቅ ነው ማለት ነው። በዛ ልክ ደግሞ በፖቴንሻላችን ልክ መሰብሰብ አለብን ብለን በጀመርነው ልክ እያንዳንዱ ወረዳ እንዴት ነበር እየፈጸመ የነበረው፣ እንዴት ነበር እየመራ የነበረው፣ ይህንን ተግባር ፖቴንሻልን መሰረት ባደረገ መልኩ ለመሰብሰብ እቅዳችንም ደግሞ አቺቭ ለማድረግ እየሄድን የነበርንበት ርቀት ምን ይመስላል የሚለውንም እናያለን ማለት ነው። ስለዚህ አሁን ላይ ቀጣይ ደግሞ ትኩረት የምናደርገው በጀንፈል አሰባሰብ ስራችን ላይ ያለውን አፈጻጸማችንን እንዴት አድርገን በእሸት ያጣነውን ደግሞ በጀንፈል አሰባሰብ ላይ እንዴት አድርገን ተቀናጅተን በጋራ ወደፊት በምንወጣ መልኩ እንሂድ በሚሉ መልኩ አጠር ያለች ስላይድ ይቀርባል። የመድረኩ ተሳታፊዎችም በእሸት ቡና ወቅት ለመስራት ታቅደው ያልተከናወኑ ስራዎችን በጀንፈል ቡና አሰባሰብ ወቅት ብክነትን ለመቀነስ ሁሉም በቅንጅት መስራት እንደሚያስፈልግም አንስተዋል። እንደ ይርጋ ጨፌ ወረዳ እሸት ቡና እንሰበስባለን ብለን ያቀድነውን 68 ከመቶ የሚሆነውን ቡና መሰብሰብ ችለናል። ዘንድሮ ላይ መጠነኛ ከአየር ንብረት ለውጥ ጋር ተያይዞ የምርት መቀነስም ስለነበረ በዚህ ደረጃ የሰበሰብነውን ቡና ደግሞ ልዩ ጣዕሙን አስጠብቀን ጥራቱን አስጠብቀን ወደ ማዕከላዊ ገበያ እንሸኛለን ብለን ባቀድነው መነሻ አሁን ከተላከው 90.2 ከመቶ ቡና
እጅግ በጣም ደረጃ 1 ላይ የወጣ ቡና እንደሆነና ከዚህ ቀደም በግንዛቤ ስራዎች የሰራናቸው ስራዎች ውጤታማ እንደነበሩ ማየት የቻልንበት ነው። ዘንድሮ በአብዛኛው አርሶ አደሩ ቡናው ወደ ጀንፈል ነው የቀየረውና ይሄን ደግሞ ሲቀየር ደግሞ እኛም ደግሞ በእሸት ወቅት ያጣነውን አፈጻጸም በጀንፈል ወቅት ላይ ደግሞ በደንብ ሰርተን አፈጻጸማችንና ከወረዳ የሚሰበሰበው የዞንም አፈጻጸም በጣም ከፍተኛ ደረጃ እናደርሳለን የሚል ግንዛቤ ነበረና ከዚህ አንፃር ግን የዓለም ቡና ዋጋም ከመቀነሱ ጋር ተያይዞ በእሸት ወቅት የሰበሰብነው ቡና አፈጻጸም በጀንፈል ቡና ግን ትንሽ ተግዳሮቶች አጋጥመውናልና ስለዚህ ከአሁን በኋላ ግን በተረጋጋ ሁኔታ አርሶ አደሮችን ግንዛቤ ያስጨበጥን የጀንፈል ቡና ገበያ ማዕከላቶችን አሁን ካለብን የጀንፈል ቡና አፈጻጸም የተሻለ ለማድረግ ጥረት እናደርጋለን የሚል ሀሳብ ነው ያለን። የደቡብ ኢትዮጵያ ክልል ኢኖቬሽንና ቴክኖሎጂ ቢሮ ከዲላ ዩኒቨርሲቲ ጋር በትብብር ለተከታታይ ቀናት ሲሰጥ የቆየው የአሰልጣኞች ስልጠናና የግንዛቤ ማስጨበጫ መድረክ በስኬት መጠናቀቁ ተገልጿል። ይህ በዲላ ዩኒቨርሲቲ የተካሄደው መድረክ በሳይንሳዊ ምርምርና በምሁራዊ ንብረት ጥበቃ ዙሪያ ያተኮረ ሲሆን በዘርፉ የተሰማሩ ባለሙያዎችን አቅም ለመገንባትና የቴክኖሎጂ ሽግግርን ለማፋጠን ያለመ ነው ተብሏል። ምህረት አክልሉ ተከታዩን አጠናክራለች። በደቡብ ኢትዮጵያ ክልል የኢኖቬሽንና ቴክኖሎጂ ቢሮ ከዲላ ዩኒቨርሲቲ ጋር በትብብር ለተከታታይ ቀናት ሲሰጥ የቆየው የአሰልጣኞች ስልጠናና የግንዛቤ ማስጨበጫ መድረክ በስኬት መጠናቀቁ ተገለጸ። ይህ በዲላ ዩኒቨርሲቲ የተካሄደው መድረክ በዋናነት በሳይንስ በፈጠራ ምርምርና በምሁራዊ ንብረት ጥበቃ ዙሪያ ያተኮረ ሲሆን በዘርፉ የተሰማሩ ባለሙያዎችን አቅም ለመገንባትና የቴክኖሎጂ ሽግግርን ለማፋጠን ያለመ እንደሆነ ታውቋል። የመድረኩ መክፈቻ ንግግር ያደረጉት የዲላ ዩኒቨርሲቲ የምርምርና የቴክኖሎጂ ሽግግር ምክትል ኃላፊ ዶክተር አለማየሁ አካሉ ክልሉ ያለውን ሰፊ የተፈጥሮ አቅም በእውቀትና በምርምር የታገዘ ቴክኖሎጂን በመጠቀም ለህብረተሰቡ ችግር መፍትሄ ማዋል እንደሚገባ አሳስበዋል። አዲስ ነገር መፍጠር የሚቻለው የነበረውን በማጎልበት እንደሆነ የጠቀሱት ዶክተር አለማየሁ ዩኒቨርሲቲው ለፈጠራ ስራዎች ምቹ ሁኔታዎችን ለመፍጠር በትኩረት እየሰራ መሆኑን በአጽንኦት ገልጸዋል። የክልሉ የኢኖቬሽንና ቴክኖሎጂ ቢሮ ምክትል ኃላፊ ዶክተር ህብረት አታራ በበኩላቸው ስልጠናው በስራ ሂደት የታዩ ክፍተቶችን ለማጥበብና ባለሙያዎችን በእውቀት ለማብቃት 3 ዋና ዋና ግቦች ሰንቆ መከናወኑን አስረድተዋል። የፈጠራ ሀሳብ ያላቸውና የፈጠራና ቴክኖሎጂ ሽግግር ስራዎችን መስራት ለሚፈልጉ አካላት ምቹ ሁኔታዎችን በመፍጠር ድጋፍ በማድረግ የተፈጠሩ ቴክኖሎጂዎች የተገኙ የምርምር ውጤቶች ወደ ማህበረሰቡ ተሸጋግረው ወይም ተተግብረው የማህበረሰብን ችግር መፍታት የሚችሉበትን እድል እንዲያገኙ የማመቻቸት ኃላፊነት እናንተ እጅ ላይ ነው ያለው ማለት ነው። ይህንን ነገር ለማመቻቸት ደግሞ አሁን በተባለው አግባብ እያንዳንዱ ነገር የተቀመጠለት ምን አለ ስታንዳርድ አለ። ስለ ፓተንት ሲወራ ፓተንት ዝም ብሎ አይሰጥም፣ አይጠየቅም። የተቀመጠ አካሄድ ስታንዳርድ አለ፣ ፕሮሲጀር። ያንን መረዳት ያስፈልጋል። የፈጠራ ስራ አንድ ሰው ይጀምረዋል፣ ብቻውን አይጨርሰውም። ዓለማችን ላይ ዛሬ የምናያቸውን የአይሮፕላን፣ የድሮን፣ የቴሌቪዥን እጅግ በጣም የሚያስደንቁን ቴክኖሎጂዎች የጀመሩት ወይ ግለሰቦች ወይ ጥቂት ቡድኖች ናቸው። አሁን ለደረሰበት የቴክኖሎጂ አድቫንስመንት ግን ተሳታፊዎቹ ብዙ ናቸው። ስለዚህ ምን ይፈልጋል ማለት ነው? የኢኖቬሽንና የቴክኖሎጂ ሽግግር ስራ ትብብር ይፈልጋል። የዲላ ዩኒቨርሲቲ የኢንዱስትሪ ትስስርና ቴክኖሎጂ ሽግግር ዳይሬክተር ዶክተር ኢንጂነር አዲሱ ፍሪንጆ ዝርዝር የስልጠና ሰነድ በማቅረብ ሰልጣኞች ያገኙትን ግንዛቤ ወደ ሌሎች ባለሙያዎች በማሸጋገር ረገድ ከፍተኛ ሚና እንደሚጠበቅባቸው አመላክተዋል። ኢኖቬሽንና ቴክኖሎጂ በአንድ ጊዜ ተሰርቶ የሚያልቅ ስራ አይደለም። እንደምታውቀው አገራችን ያላትን ኢኮኖሚ ይታወቃል። ኢኖቬሽን ደግሞ በአንድ ጊዜ ሰርተን የምንጨርሰው ስራ አይደለም። ቴክኖሎጂ በአንድ ጊዜ ሰርተን የምንጨርሰው ስራ አይደለም። ሌሎች ሀገሮች በኢኖቬሽን በቴክኖሎጂ ብዙ ሄደዋል። ስለዚህ እኛ ባለን አቅም በየጊዜው ስልጠናዎችን እያዘጋጀን የተሰሩ ቴክኖሎጂዎችም ካሉ እነሱን እየደገፍን ወደ ማህበረሰቡ እንዲሄድ በጣም ብዙ ጥረት እናደርጋለን። እዚህ ዲላ ዩኒቨርሲቲ እንደምታውቀው
ከዚህ ከምርምርና ቴክኖሎጂ ሽግግር ስር የስቴም ማዕከል አለን፣ የኢንኩቤሽን ማዕከል አለን፣ እንደገና ደግሞ ራሱን የቻለ የቴክኖሎጂ ትራንስፈር ኦፊስ አለን። እነዛ በሙሉ መንግስት ሲያደራጃቸው አንድ አላማ ይዞ ነው ቴክኖሎጂን ወደ ማህበረሰቡ ለማሸጋገር እንደገና ደግሞ አዳዲስ ስራዎች ተሰርተው ኮሚኒቲው ተጠቃሚ እንዲሆን ማድረጊያ በመሆኑ ነው ብዙ ትኩረት ተሰጥቶ እየተሰራበት ያለው። ከሰልጣኞች የምንጠብቀው ከዚህ በኋላ ስልጠናውን ሰልጥነዋል፣ እኛም በጣም እየተከታተልናቸው ነው። ሰርቲፋይ እናደርጋለን። ከእንግዲህ በኋላ ሄደው እኛ እዚህ እንደ ክልልና እንደ ዲላ ዩኒቨርሲቲ የሰጠነውን ስልጠና በዞን ደረጃ ነው እኛ መስጠት የምንችለው። ታች ወርደን መስጠት አንችልም። እነሱ ወደ ወረዳዎቻቸው ወስተው ወደ ከተሞቻቸው ወስተው ወደ ክፍለ ከተሞቻቸው ወስተው ባለሙያዎቻቸውን አሰልጥነው ወደ ተግባር መንዝረውት ያንን እኛ ባይን ሄደን አይተን የምንገመግምበትና የሰራውንና ያልሰራውንም የምንለይበት ሂደት ስለሆነ ስልጠናውን በዚህ መልኩ ነው የምንረዳው ወይ ደግሞ የምናየው። ከሁሉም የክልል ዞኖችና ከሶስቱ የሪጂዮ ፖሊሲ ከተሞች የተውጣጡ ሰልጣኞች በቆይታቸው በቂ ልምድ ማግኘታቸው የተገለጸ ሲሆን ስልጠናው በተግባራዊ የመስክ ጉብኝት መታጀቡ ደግሞ ንድፈ ሀሳባዊ እውቀቱን ከፈጠራ ስራዎች ጋር ለማቀናጀት እንደረዳቸው ተጠቁሟል። ስልጠናው በጣም ደስ የሚል ማራኪና ካቀራረቡ አንስቶ በጣም ብዙ ነገሮች የምንማርበት ስልጠና ነው። ለምሳሌ አንደኛውና የመጀመሪያ የነበረው ከሳይንስና ቴክኖሎጂ ከወባት አደረጃጀት ዘርፍ ጋር የተያዘው ስልጠና ከዚህ በፊት ከምናውቀው በዚህኛው ደግሞ በጣም ብዙ ነገሮችን አሻሽሎ የመጣ ስለሆነ ለቀጣይ ለፈጠራ ስራ ተመራማሪዎች የበለጠ ግንዛቤ የምናስጨብጥበት በጣም ማራኪና ምርጥ ስልጠና ሆኖ አግኝቼዋለሁ። ስልጠናው በጣም ደስ የሚል ጥሩ ግብአት ያገኘንበትና ለቀጣይም ደግሞ ለኛ የተሻለ ነገር ለስራችን ግብአት የሚሆን ነገር አግኝተንበታል። እናም ከነበሩት መርሃ ግብሮች ቁጭት በሚል በዶክተር አዲሱ ሲሰጥ የነበረው የተሻለና ለነገ ተግባራችን ውስጣችን ቁጭት ፈጥሮ እናም ወደፊት ላይ ልንሰራ የምንችላቸው ነገሮችን በተለያዩ አይነት አማካኞች ቴክኖሎጂን በመጠቀም ኢኖቬሽን ምርምር ዘርፎችን እንዴት አድርገን ማሻገር እንዳለብን የሚያሳይ ደስ የሚል ጊዜ ነበር። ይህ ጉብኝት ሀገሪቱ የያዘችው ዲጂታል ኢትዮጵያን የመገንባት ጉዞ የሚያጠናክር ለወደፊት የምርምር ስራዎች ትልቅ ግብዓት የሚሆን እንደሆነም ተገልጿል። መርሃ ግብሩ ሲጠናቀቅ በደቡብ ኢትዮጵያ ክልል የኢኖቬሽንና ቴክኖሎጂ ቢሮና በዲላ ዩኒቨርሲቲ መካከል ተቋማዊ ትስስሩ ወደ ላቀ ደረጃ የሚያሸጋግር የጋራ የግብ ስምምነት የተፈራረሙ ሲሆን ስምምነቱ በቀጣይ የሚከናወኑ የቴክኖሎጂና የፈጠራ ተግባራትን በግልጽ የሚያስቀምጥ መሆኑን ሰልጣኞችም ያገኙት እውቀት ወደ ተግባር በመቀየር የቴክኖሎጂ ሽግግር ለማፋጠን ዝግጁ መሆናቸውን ማረጋገጥ ተችሏል። ውጤታማ ስልጠና ስላገኘው የበለጠውን ለመስራት ኢፌክቲቭ አቅም አግኝቻለሁ። ከዚህ ተነሳስቼ ደግሞ የበለጠውን በቁጥርም ሆነ በጥራት በእውቀት ለመስጠት በቂ እድል አግኝቻለሁ ማለት ነው። ከዚህ በፊት የነበሩ ተግዳሮቶች የግንዛቤ ማነስ በማህበረሰቡ ዘንድ በላኛው መዋቅር ከታችኛው መዋቅር ጋር ያለው የግንዛቤ ችግሮች አሉ። እነኛንም ጨምሮ የግንዛቤ ችግርን ይፈታልናል። ደግሞ በተለይ ስፔሻሊ ቁጭት የሚለውን ነገር ደግሞ በበላይነት ዛሬ ይዘን መውጣታችን ከዚህ ቀደም ከነበረው ተግባር የተሻለ ነገር እንድንሰራ ያደርገናል ማለት ነው። በመጨረሻም የስልጠናው ተሳታፊዎች በዩኒቨርሲቲ ውስጥ በቴክኖሎጂ ዘርፍ የተከናወኑ የተለያዩ የስራ ፈጠራዎች በስቲም እና በኢንኩቤሽን ማዕከል የመስክ ጉብኝት አድርገው መድረኩ በይፋ ተጠናቋል። ኢራን ወደ ጦርነቱ እንደገባች መውጫው ግራ እየገባት እንደሆነ የተነገረ ነው የሚገኘው። ማምሻውን ትላልቅ የዓለም ሚዲያዎች እንደዘገቡት ኢራን በድምፅ በእንቅስቃሴና በሞገድ ሊፈነዱ የሚችሉ የተለያዩ አይነት የባህር ላይ ፈንጂዎችን እየጠመደች ትገኛለች ተብለዋል። የዓለም አቀፉን የትንታኔ ዘገባ ደመላሽ ጉልማ በስፋት ተመልክቷቸዋል። የመካከለኛው ምስራቅ ሀገራት ጦርነት ከተጀመረ ዋል አደር እያለ ነው። ውጤቱም ሲገመገም ብክነትና ሞት ብቻን እያስከተለ እንደሚገኝ ይታወቃል። ኢራን ለድርድር ዝግጁ መሆኗን የውጭ ጉዳይ ሚኒስትሯ አልጋሪክ አስታውቀው ነበር። ከተደራደሩ የአሜሪካኖች የድርድር ፍላጎት ብዙ ነገሮችን የሚያካትት መሆኑ እየታወቀም ኢራን ውስጥ ወታደራዊ ተቆጣጣሪ ኃይል ከማስቀመጥ ጀምሮ እስከ የመንግስት ለውጥ ድረስ የአሜሪካ ፍላጎት ሊሆን እንደሚችልም ተገምቷል። ኢራን ቶሎ ልትስማማ ትችላለች።
ትችላለች። ነገር ግን በዘገየ ቁጥር ጥንካሬዋ እየተበላ ስለሚሄድ መለሳለሷ አይቀርም። ምዕራባውያንም የሚፈልጉት የኢራንን ውድቀትና ሞት ብቻ ነው። የአሜሪካ ጦር መሳሪያ አምራች ኩባንያዎች እየተቀጣጠለ ያለው ምድጃ እንዲጠፋ ፍላጎትም እያሳዩ አይደለም። ኢራን አጣብቅኝ ውስጥ ገብታለች። ለህዝቦቿ ከመከራ ውጪ የምታተርፋቸው ነገሮች ለም አሁን የጠነከረች መስሎ እየታየ ቢሆንም መውጫው ግን ከባድ ሆኖባታል። የአሜሪካ ሴኔት ሺህ ጊዜ ፊት ለፊት ትራምፕን ቢቃወሙም በኢራን ጉዳይ ላይ ግን አቋማቸው አንድና አንድ ነው። ትራምፕን ወግነው መቆም ነው። ኢራን ባላት ኢኮኖሚ አቅም የዓለም ሀብታም ሀገር የሆነችውን አሜሪካንን መዋጋት እንዳልነበረባት ብዙዎቹ እየተናገሩ ነው። ለጊዜው ሁሉም ዙሪያው ቆሞ አጀብ እያሰኘ ነው። በርቺ በርቺ ቢሏት እንኳን ከአሜሪካና ከእስራኤል በላይ እየደማች እየቆሰለች ያለችው ኢራን ናት። ለዚህ ደግሞ መገለጫው ብዙ ኢኮኖሚዋ መውደሙ ነው። ከኢራቅ ጋር ከ1970 እስከ 80ዎቹ ተዋግታ ማሸነፍ አልቻለችም። መታኮስ ቀላል ነው፣ ማሸነፍ ግን አይታሰብም። የኢራን ስርዓተ መንግስት እየወላለቀ ነው። ብዙዎቹ አሜሪካንን ስለሚጠሉ የተለየ ውጤት ይጠብቃሉ። አሜሪካ አንደኛውን ሁለተኛውን የዓለም ጦርነት እንደዚሁም ደግሞ የቀዝቃዛ ጦርነትና ሶቪየቶችን አሸንፋ የመጣች ልዩ ሀገር እንደሆነች ማንም እያወቀላት አይደለም። አሜሪካ የጦርነት ብዙ ልምድ አላት። ጦርነትን ወደ ምድሯ አትስብም። ከምድሯ ውጪ ግን በመዋጋት ታዋቂ ናት። አሜሪካንን ነክቶ በሰላም የቀጠለ ሀገር የለም። የኢራን ውድቀት በቅርብ ነው። መካከለኛው ምስራቅ ታሪክ የሚያሳየውም ያንን ነው። ዶናልድ ትራምፕ ዛሬ በአሜሪካ ጦስ የተፈጠረውን ይህን ውጥንቅጥ ለማስተካከል የሆርሙዝ ባህረ ሰላጤን የሚዘጉ ትልልቅና ትንንሽ መርከብ ጀልባዎችን ማውደሙን ገልጿል። ኢራን ይህንን ሰርጥ በመዝጋቷ ከገፋችበት እርምጃው እንደሚከፋም ተናግሯል። ትራምፕ ያየው ከላይ ተንሳፈው መጥተው ወይም ከርቀት ሆኖ በመርከቦች ላይ የሚተኮሱ ትልልቅ መርከቦችንና ጀልባዎችን ብቻ ነው። ማምሻውን ትልልቅ የዓለም ሚዲያዎች እንደዘገቡት ኢራን በድምፅ በእንቅስቃሴ በሞገድ ሊፈነዱ የሚችሉ የተለያየ አይነት የባህር ላይ ፈንጂዎችን በባህረ ሰላጤው ማጥመድ መጀመሯም እየተዘገበ ነው። እነዚህ በትንሽ $1,000 ወጪ ተሰርተው የቢሊዮን ዶላር ንብረትን ሊያወድሙ የሚችሉ የባህር ውስጥ ፈንጂዎች ከባህር ወለል ስር በሰንሰለት የሚታሰሩ የሚንሳፈፉ ወይም ከባህር ስር ካለው አሸዋ ውስጥ የሚቀበሩ ሲሆን ትልልቅ መርከቦች በመጡ ጊዜ የሚፈጠረውን ከፍተኛ የሞገድ ንዝረት ለክተው የሚፈነዱ ናቸው። ኢራን በሆርሙዝ ሰርጥ እየተቆጣጠረች ያለችው ከባህር በላይ ብቻ ሆኖ አይደለም። ከባህር አሸዋ ስር ሆናም ያለኔ ፍቃድ የትኛውን መርከብ ሊያልፍ አይችልም እያለች ነው። እነኚህ የባህር ላይ ፈንጂዎች እጅግ በዘመናዊና በረጅም ኪሎ ሜትር ርቀት በሺህ የሚቆጠሩትን ለማጥመድ የቀናት ጊዜ የሚፈጅ ሲሆን ለማስወገድ ግን ወራት ሊፈጅ ይችላልም ተብሏል። እውነት ጦርነቱ እስከምን ይቀጥል ይሆን? ኢራን አሁን ላይ ወደ መንገዳገዱ እየሄደች ያለ ይመስላል። አሜሪካና እስራኤል ደግሞ የበላይነቱን አሁንም ተቆጣጥረናል፣ ወደፊትም እንቀጥላለን የሚል ነገር ላይ ይገኛሉ። ወደ ድርድር ከመጡ ግን አሜሪካ ሊቆጠር የማይችል የድርድር ሀሳቦችን፣ ቅድመ ሁኔታዎችን ታስቀምጣለች ተብሎም ይጠበቃል ሲሉ የዘገቡ ቢቢሲ፣ አልጄዚራ፣ ሲኤንኤን እና የተለያዩ ማህበራዊ ድረገጾች እየዘገቡ ይገኛል። የተወደዳችሁ ተመልካቾች የዜና 7 ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸዋለን። በግብርና ዘርፍ የሚደረጉ የምርምር ስራዎችን በአግባቡ መጠቀም ምርታማነትን ለማሳደግ ፋይዳው ከፍተኛ መሆኑ ተገለጸ። የተፈጥሮ ጸጋን በአግባቡ በመጠቀምና ወደ ኢኮኖሚ በመለወጥ የዜጎችን ተጠቃሚነት ማረጋገጥ እንደሚገባም ተገልጿል። ከውጭ በዜና 7 ወጃችን ኢራን ወደ ጦርነቱ እንደገባች መውጫው ግራ እንደገባት እየተነገረ ይገኛል የሚሉት ስፖርታዊ ጉዳዮቻችንን ጨምሮ በዜና 7 ወጃችን ከተመለከትናቸው ጉዳዮች አበይትና ቀዳሚዎቹ ነበሩ። ዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ ወደ እናንተ ሳደርስ ቆይቻለሁ። ከገዲኦ ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ የተለያዩ ዝግጅቶቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል ዜና 7 በዚሁ ያበቃል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። መልካም ጊዜ